ሰበር መረጃን ሌላኛው አዶናይ አምባሳደርን ሆኖ የሾሞ አንድ ቆንጆ የሆነ መረጃ ላደርሳችሁ። አዶናይ እባክህ በጾሙ ይዣለሁ ይህን ቪዲዮ ሪፖስት ብቻ አድርግልኝ። ሌሎቻችሁ ሼር እያደረጋችሁ ለአዶናይ ያደርሱለት። ቤቱ ፎሎ ይደረግ። እኔ ሙሉ መረጃውን ላደርሳችሁ። አፍሮ ሀብ የአፍሪቲቶር የኢለርኒንግ መድረክን በይፋ አስመረቀ። የኢትዮጵያ ዲጂታል ትምህርት ዘርፍን ለማሳደግ አልሞ የተነሳው አፍሮ ሀብ ኢንቨስትመንት ግሩፕ በራሱ ባለሙያዎች ያበለጸገውን አፍሪቲቶር የተሰኘ የኢለርኒንግ ፕላትፎርም በዛሬው ዕለት በስካላይት ሆቴል በደማቅ ሁኔታ አስመርቋል። ቲቶር ዋና ገጽታዎች እነሆኝ። የፈጠራ ኢንዱስትሪ ትኩረት መድረክ በተለይ በፊልምና በይዘት ፈጠራ ኮንተንት ክሪኤሽን ላይ ያተኮሩ ስልጠናዎችን ይሰጣል። ለምሳሌ ያክል ተዋናይነት፣ ዳይሬክቲንግ፣ ሲኒማቶግራፊ፣ የቪዲዮ ኤዲቲንግ እና ስክሪፕት ጽፈት በዋናነት የሚሰጡ ስልጠናዎች ናቸው። ተደራሽነቱ ተማሪዎች በባህላዊ የመማር ማስተማር ሂደት በአካል መገኘት ሳይጠበቅባቸው ባሉበት ሆኖ በዲጂታል አማራጭ በራሳቸው ፍጥነትና ሰዓት መማር የሚያስችላቸው መሆኑን የባለሙያዎች ተሳትፎ ስልጠናዎቹ በሀገራችን የጥበብ ዘርፍ ስማቸው በገናና አንጋፋ ባለሙያዎች የሚሰጥ መሆናቸው ጥራቱን አስተማማኝና የተሻለ ያደርጓል። አመራሮቹ ምን አሉ? ስለዚህ የአፍሮ ሀብ የቦርድ ሰብሳቢና የአብሪ ቢዝነስ ግሩፕ ዋና ስራ አስፈጻሚ ወይዘሮ አብርሃት አየለ እንደገለጹት የግል ባለሀብቶቹ የወጣቶቹን አቅም ለመገንባት ትልቅ ኃላፊነት አለባቸው። አፍሪቲቶር ወጣቶች ተሰጧቸው ወደ ዘላቂ ስራ እንዲቀየር የሚያስችል ድልድይና ወሳኝ መንገድ ነው። የዘንድሮ የቲክታክ አሸናፊ የአፍሮ ሀብ አምባሳደር አዶናይ ኃይለ ሚካኤል በበኩሉ መድረኩን ለኢትዮጵያን ወጣቶች በሀገራቸው ውስጥ ትርጉም ያለው የስራ ዕድል ለመፍጠር ትልቅ አቅም እንዳለው ገልጿል። በአፍሪቲቶር ስልጠና ለመጀመር ማወቅ ያለቦት ዝርዝር መረጃዎች በአፍሮ ሀብ የቀረበው ይህ የኢለርኒንግ መድረክ ስልጠናውን ለሁሉም ተደራሽ ለማድረግ በሚከተለው መልኩ ተዋቅሯል። የሚሰጥ የትምህርት ዘርፎች ኮርስ ስልጠናው በፊልምና በዲጂታል ጥበብ ላይ ያተኮረ 6 ዋና ዘርፎችን ያጠቃልላል። ለምሳሌ ያክል ትወና አክቲንግ፣ ለፊልምና ለቲያትር ዝግጅት ዳይሬክቲንግ፣ የፊልም ዳይሬክቲንግ ጥበብ ሲኒማቶግራፊ፣ የመቅረጽና የብርሃን አጠቃቀም ኤዲቲንግ፣ ቪዲዮ ኤዲቲንግ፣ ፕሮፌሽናል የቪዲዮ ቅንብር፣ የድረ ጽህፈት ኦር ስክሪፕት ራይቲንግ፣ ለፊልምና ለዶክመንተሪ የይዘት ፈጠራ ኮንተንት ክሪኤሽን፣ ለማህበራዊ ሚዲያ ለቲክታክ ለዩቲዩብ ለመሳሰሉት የሚሆኑ ስራዎች። የምዝገባ ሂደት ኦንላይን ምዝገባ በafrititos.com በመግባት የሬጂስተር ቁልፍን በመጫን የግል መረጃውን ስም፣ ስልክና ኢሜል የመሳሰሉትን በማስገባት መመዝገብ ይችላሉ። የመተግበሪያ